ቴዲ አፍሮ ቢባል ዘፋኝ ላስጠነቀቀው ነው የመጣሁት። ኢየሱስ ጌታ ነው። 2018 ተመለስ ወደ ጌታ ና ይል በለው ይልኝ ፋን ዞኛል ግን ሳልሰራው አላልፈም። Wow, I feel good. I know that I would not. ሰይፉ ፋንታውን ሰላም ጤና ይስጥልኝ ወደ ተከበራችሁ የሎጎስቱ ቤተሰቦች ይደምቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ቪዲዮ የምንመለከተው እንግዲህ በዘፈኑ ዓለም ንጉስ ለሆነው ለቴዲ አፍሮ የተነበየ ትንቢት አለና ወደ ጌታ ተባለ ይገኛል። እሱን የምንመለከተው የሚሆነው እንደዚሁ ደግሞ እሱ ያለበት ሁኔታ ሁሉ ላይ ምንድነው እሱን የማስመለከታችሁ ነው የሚሆነው። የረስለ ሰይፉ ፋንታውን የተባለ መልእክት አለ። እሱንም እናደርሳለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ ወደ መጀመሪያ ቪዲዮ ሲነኝ እንግዲህ አሁን ላይ ኢትዮጵያ ውስጥ በጣም አሳሳቢ ነው የሚገኘው የፍትህ ጉዳይ ነውና ሰሞኑንም አንድ እህታችን አተናታል። እንግዲህ በመሳዝ ሁኔታ ተመልካቱ እስቲ ማንንም ሰው ለዚች ልጅ ፍትህ እንዳይል ማንንም ማለት ነው። አው ደብድበዋታል፣ ደፍረዋታል፣ ከዛም አልፈው ገለው ጥለዋታል። ነገር ግን በዚህ ትርጉም በሌለው የፍትህ ጩኸታችን ስንት ሴቶችን ካሁን በኋላ ስናስፈላ እቺ ልጅ አስተዋወሳችኋት? ሃና ላላንጎ ትባላለች። የ10ኛ ክፍል ተማሪ የ16 ዓመት ልጅ ከትምህርት ቤት ስትመለስ በአምስት ሰዎች ታግታ ወስደው አምስቱም ተፈራርቀው ተጫውተውባት ደፍረዋት መጨረሻ ላይ አውጥተው ጥለው ሐኪም ቤት ስትደርስ ነበር ህይወቷ ያለፈው። አስተዋውሳለሁ ለዚች ልጅ ብዙዎቻችን ፍትህ ብለን ሶሻል ሚዲያውን አናውጠናል። ነገር ግን ያ ጩኸታችን ለዚች ልጅ ፍትህ አሰጥቷል አላሰጥም? እቺንስ አስተዋውሳችኋት? ፋጡማ ትባላለች። የ11 ዓመት ታዳጊ ጅጅጋ ላይ በደቦ ወይንም በግሩፕ ደፍረዋት መጨረሻ ላይ እንደዛ ከተጫወቱባት በኋላ የጭካኔያቸው ጭካኔ በገመድ አንቀው ነበር አንጠልጥለው ይገደሏት። ለሷም 2-3 ሳምንት ፍትህ አልን። ፍትህ ግን አልተሰጣትም። እቺንስ አስተዋውሳችኋት? ጽገሬዳ ግርማይ ትባላለች። የአርባ ምንጭ ዩኒቨርሲቲ ተማሪ ነበረች። የፍቅር ጥያቄን ለምንድነው ማትቀበዩ ተብላ ተወግታው ነው የተገደለችው። ለሷም ፍትህ ብለን ጮህን፣ ፍትህ ግን አላሰጠናትም። እቺን እህታችንንስ አስተዋውሳችኋት? ቀነኒ ትባላለች። ያው ስለ ቀነኒ ለእናንተ ማስረዳት አይተበቅብኝም። ለሷም ፍትህ ተባለ። ነገር ግን ፍትህ አላሰጠናትም። እቺ ወጣት ሊዛ ትባላለች። መስከረም 27 ስልኳን አሰራለሁ ብላ በወጣችበት በዛው ትጠፋለች። ከብዙ ፍለጋ በኋላ ግን የተገኘችው ተደፍራ፣ ተደብድባ፣ ተገላ ከዛ ተጥላ ነው የተገኘችው። ኢትዮጵያ ላይ ሴቶች ላይ የሚደርሱ ጥቃቶች ለየት የሚያደርጋቸው ምን መሰላችሁ? ሴቶቹ መደፈራቸው ብቻ አይደለም፣ መደብደባቸው ብቻ አይደለም፣ እንደዛ ተጫውተውባቸውም እንኳን በህይወት እንዲቆዩ አይፈቀድላቸው። ከዚህ አንፃር ለዚች ለእህታችን ትርጉም የሌለውን ፍትህ ልጠይቅ አይደለም አሁን ይሄንን ቪዲዮ የሰራሁት። ለሶስት አካላት መልእክት ማስተላለፍ ስለፈለኩ ነው። የመጀመሪያዎቹ በመንግስት ከፍተኛ ስልጣን ላይ የምትገኙ ሴቶች፣ ይሄ ጉዳይ ከማንም በላይ እንደ ሴትነታችሁም እንዳላችሁም ስልጣን የናንተን ትግል ይጠይቃል። ሁለተኛ ለኢትዮጵያ የህግ ባለሙያ ሴቶች ማህበር፣ ለማንነታችሁም ስትሉ የህግ የበላይነትም እንደሞያችሁ መከበር ስላለበት እባካችሁ የናንተንም ትግል ይሄ ጉዳይ በጣም ይጠይቃል። ሶስተኛውና የመጨረሻው ለኢትዮጵያ ህግ ነው። ህግ ማለት ሴቶች ላይ ከሚያደርሱት ጥቃት አንፃር በህግ የሚሰጥባቸው ቅጣት ወይንም ብይን እጅግ በጣም የሚያሳፍር ነው። የሚያስተምር ሳይሆን ሌሎችን የሚያበረታታ ነው። ስለዚህ የኢትዮጵያ ህግ ሴቶች እህቶቻችን ላይ ከሚደርሱ ጥቃቶች አንፃር ህጉን በደንብ ሊያይ ይገባል ለማለት ፈልጋለሁ። ወደፊትም ለሚደፈሩ ለሚገደሉ እህቶቻችን ጭምር ነው ይሄ ጩኸታችን። እባካችሁ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ላይክ ያደረጋችሁ የሚሰማ አካል ካለ አድርሱልኝ። ያው እንግዲህ እንደምናልኳችሁ ኢትዮጵያ ውስጥ እንግዲህ የፍትህ ነገር ጥያቄ ውስጥ የሚገባ ነው። ቢኮዝ ከዚህ እንደምታስተውሉት በጣም ሄቨን ጊዜ እንግዲህ ህፃን ልጅን ደፍረው ገሎ ሰውነቷን በምላጭ ቆራርጦ ሰቅሎ የተለያየ ነገር አድርሶባት ጭራሽ ህዝቡን ሲጫው ተቀነሰለት። እንዲሁ 25 ነበር የተፈረደበት ተቀንሶ 23 22 ሆነለት። እንዲሁምና እኔ ህጉ ያበረታታል ለማለት በዚህ ጉዳይ እንግዲህ የመንግስት አካላት ተላላቅ መሪዎች አንሽምራችሁ መልስ እንሰጡበት። እታችን እንግዲህ ፍትህ ያስፈልጋልና ፍትህ እንሰጥ ለማለት ፈልጋለሁ። የአፍሮ ቢባል ዘፋኝ አለ ካንተ ጮኻችሁ ግን እኔ ላስጠነቀቀው ነው የመጣሁት። ኢየሱስ ጌታ ነው። 2018 ጌታ እንደዚህ ይለኛል፣ ተመለሱ በለው ይለኛል። እውነቴን ነው የምላችሁ 2018 ተመለስ ወደ ጌታ ና ይል በለው ይለኛል። ኢየሱስ ጌታ ነው። አሜን ነው። ይሄን የትላንትና ወዲያ ሌሊት አካባቢ ነው ተጸልይ ያየሁት። ኢየሱስ ጌታ ነው። 2018 ለቴዲ አፍሮ መልእክት አለኝ። ተመለስ፣ እስቲ ተመለስ በሎ፣ ወደ ጌታ ተመለስ። ኢየሱስ ጌታ ነው። 2018 ቢመለስ ደስ ይለኛል። ለምን እንደው ታውቃላችሁ? ከጀርባው ብዙ የሚፈታ ነገር ትልስላየው። ከጀርባው ብዙ የሚፈታ ትውልድ አለ። ከጀርባው ብዙ
የሚያመልጥ ትውልድ አለ። አሜን። ኢየሱስ ጌታ ነው። እግዚአብሔር አንዳንዴ አንዱን ሲያመጣ አሜን ነው ከዛ ውስጥ ያሉትን ያስባል። ኢየሱስ ጌታ ከጀርባ ያሉትን ያስባል። 2018 ልናገር በጌታ በኢየሱስ ስም ይህ ሰው እንዲመለስ ጸለይኩ። በኢየሱስ ስም ከዘፋኝነት ወደ እግዚአብሔር ቤት አገልግሎት እንዲመለስ ተናገር። ለእግዚአብሔር ቤት እንዲውል ተናገርኩ። በሽታ አዋጅ ሁሉ ይነሳ ከሱ ላይ 2018 ግን ልናገር የንስሐ ዓመት እንዲሆን በኢየሱስ ስም ተናገርኩ። የንስሐ ዓመት ለሱ እንዲሆን መልካም እንዲሆንለት በኢየሱስ ስም ተናገርኩ። ኢቭን ለሌሎችም ዘፋኞች አሜን ነው። እግዚአብሔር 2018 አሜን ነው በቃ ብዙዎች እንዲመለሱ አሜን ነው በርስ ይከፈታላችሁ። ድንገታዊ ጉብኝት በቃ ያው እግዚአብሔር ምስክር 2018 ለኢትዮጵያ አሜን ነው ታላቅ ዓመት ይሆናል። በቃ የእግዚአብሔር እንግዲህ የትንቢት ለቴዲ አፍሮ ተንብዮአልና ምን ትላላችሁ? ደግሞ ተነግሯል ከእግዚአብሔር መልእክት እንግዲህ እና ምን ትላላችሁ እናንተ? በዚህ ጉዳይ ሐሳባችሁን አስቀምጡበት። ተመለስ 2018 የመመለስ ዓመት ነው ላንተና ተመለስ የሚል ነገር ተላልፏል። ቴዲ አፍሮ ያለበት አሁን ደግሞ እያደረገ የሚገኘው ምንድነው? ተመልከቱ እስቲ አሁን ያለበት ሁኔታ። ጀለስ እንግዲህ ከሚስቱ ጋር ያ ታሪክ ውስጥ ነው ያለውና ፓስተሩ ደግሞ ተመለስ እያለ ትንቢት ያወረደ ይገኛል። ተመለስ which means ጴንጤ ሆኖ ወይ ደግሞ ወዘፈኑ ተሳክ ወደዚህና ነገር ነውና እናንተስ ምን ታላችሁ? በዚህ ጉዳይ ሐሳባችሁን አስቀምጡበት። እንግዲህ አሁን ላይ መነጋገር ነው የሚቀኝ ነገር ነው። ቀጣይ ምን እንመለከተው እንግዲህ ለሰይፉ ነው የቤሲረስ የተባለ አንድ መልእክት አለና ከዛ ፊት ግን እስቲ ከዚህ ጋር ስለሚገናኝ እቺ ልጅ ስሟት እስቲ። ጉንፋን ይዞኛል ግን ሳልሰራው አላልፍም። Wow, I feel good. I know that I would not. I feel good. I know that I would not. So good, so good. I got you. Woo, I feel nice, like sugar and spice. I feel. ምንሽ እንግዲህ በዚህ ጉዳይ ጥበባ እንደው ጸጋው አላት ጥበቡ አላትና ሰይፉ ላይ ተቀረበና ይሄን ጥበባ ወይ የጸጋዋን ታሳይ የሚል ነገር ይሳም እንገኘውና ለሰይፉ ፋንታውን እንዲያዩ ስለምፈልገው በደንብ ኮፒ ሊንክ ታደርጉልኛላችሁ ይሄንን ቪዲዮ። እቺ እዚህ ጋር የምታዩት ልጅ ታለንትድ ናት፣ ኮንፊደንሷ እጅግ የበዛ ነው። እስካሁን ለምን እንዳላቀረባት አላውቅም፣ ይመስለኛል ባያያት ነው። Today I'm Italian. I found my love in Portofino. Per ne sogno credo ancora. ወይ ደግሞ ያሉት ማናጀሮች እቺ ልጅ ባያዩት ነው እንጂ ሰይፉ ሾው ላይ መቅረብ ያለባት ትልቅ ደረጃ መድረስ የሚገባት ልጅ ነች። የሚቀጥለው ሳምንት ፕሮግራም ካለያዛችሁ እቺ ልጅ ነው እንድትቀርብ የምንፈልገው። ካልሆነ 15 ቀን ሰይፉ ፋንታውን ሾው ላይ እቺ ልጅ ቀርባ ታለንቷን እንድታሳይ ውስጡ ያለውን ክህሎት ለብዙ ሰዎች በሰይፉ ሾው አማካኝነት I feel good. I know that I would not. I feel good. I know that I would not. ለብዙ ሰው እንድታደርስና የተሻለ ቦታ ላይ ደርሳ ማየት እኔ በግሌ ፈልጋለሁና በጣም ነው ማደንቃት። በጣም ጎበዝ ናች። የምታወጣቸው ድምጾች እኔ ይገርሙኛል። ጎበዝ በርቺ። እሺ እንግዲህ ሰይፉ ላይ መቅረቧ እሷን ካለችበት ህይወት የሚያወጣት ከሆነ አንድ ስቴፕ ወደፊት የሚያራምዳት ከሆነ ያገኛችሁ ቪዲዮ እንግዲህ ለሰይፉ ሼር ያደርጋችሁ ዩቲዩብ ቪዲዮ እንተረሱ ማለት ፈልጋለሁ። ለሷ ጠቃሚ ከሆነ ማለት ነውና በዚህ ጉዳይ ተማሳችሁ አስቀምጡበት። እስቲ አንድ ሁላችንም ያስተምረን ቪዲዮ አለ። በተለይ ተስፋ ለምን ቆርጥ ሰዎችና እንመርከዝ። ሃይ ቀብሬ ላይ ልትገኙ ቃል ከገባችሁልኝ ይሄንን ቪዲዮ ሰራዋለሁ። ይሄንን ቪዲዮ ምሰራው ለጨነቃችሁ፣ በምጥ ላይ ላላችሁ፣ የራሳችሁ ውሳኔ ጠልፎ ለጣላችሁ፣ ህይወት ተስፋ ያስቆረጣችሁ፣ በአጠቃላይ ሜንቶር መካሪ ቢኖራችሁ ጥሩ ተደርሶ የነበራችሁ ከዚህ በኋላም ግን ጉዞ የሚቀራችሁ ብዙ ስሜት ውስጥ ላላችሁ ሰዎች በጠቅላላ የተሰራ ነው። ለምን ይሄንን እንዳልኩ መጨረሻ ላይ ይገባችኋል። በእኔ ህይወት ውስጥ ከወላጆች ውጪ የጥሩ መምህር ማጣት ወይም ጥሩ መምህር ጋር አለመገጣጠም ህይወቴን በብዙ ፈተናዎች እንዳሳልፍ ግርግሮች እንዲበዙበት አድርጎታል። ልጅ እያለሁ ዓለም ሳትገባኝ ወጣት እያለሁ ሰው ቢነግረኝ ኖሮ የተሻለውን ነበር ብያምናለሁ።
ከውልደት እስከ ሞት እስከ እረፍት ድረስ ትልልቅ የሚባሉ የህይወት ውሳኔዎች ምን እንደሆኑ የሚነግረኝ ባገኝ የተሻለ መንገድ ነበር ብዬ አምናለሁ። ታዲያ ህይወት በምርጫዎች ብትሞላም የአንድ ሰው የህይወት አቅጣጫ ካራክተር ወይም መለያ ባህሪ ሌጋሲ ቅርሱ መጠሪያው ማንነቱ ማንነኝ ቫልዩም ማደርገው ምንድነው እንዴት ነውስ የምታወሰው የሚለውን በዚህ መልኩ ክሮኖሎጂካል በሆነ ኦርደር ወይም ታሪኩን በጠበቀ መልኩ በዚህ መልኩ አቀርብላችኋለሁ። የህይወት ውሳኔ የሚጠይቁ ጉዳዮች ተራ ቁጥር 1 the foundational decision የምንለው ወይም ደግሞ የዓለም አተያየታችሁ እድገትን የምትሹናችሁ ወይስ ቋሚ ግትር ናችሁ? ተስፋ እምነት ያላችሁ ሰዎች ናችሁ ወይስ ተጠራጣሪና ጨካኝ ናችሁ? አመስጋኝነትን የመረጣችሁት ወይስ ፈራጅ ናችሁ? ለምን ሁሉንም የመተርጎሚያ ሌንሳችን ስለሆነ ማለት ነው። ክስተቶችን ምን ተረጉመው በዓለም አተያየታችን ነው። ከስህተቴ ልማር ወይስ በመፍጨርጨር ውስጥ ትርጉም ላግኝ ወይስ ተስፋ ልቁረጥ? ተሸናፊነት ወይስ የየዕለት ውሳኔያችሁ ተስፋ እምነት መበርታት? ይህ የዓለም አተያየት ይባላል። ዓለምን የምታዩበት ሌንስ ከሁለቱ ተቃራኒዎች አንዱን መምረጥ ግዴታ ስለሆነ ሁለተኛው ትልቁ የህይወት ውሳኔ ፎርማቲቭ ዲሲዥን እንለዋለን። ኢንቨስት ኢን ዮርሰልፍ። ራሳችሁ ላይ ምን ሰራችሁ? ተማራችሁ? ካልተማራችሁ ተማሩ። ክህሎታችሁን አሳደጋችሁ ወይስ ያለፈው አመት ላይ የነበራችሁ ክህሎት ነው ዛሬ የሚያለው? ዲሲፕሊን ስነ ምግባራችሁ ላይ ሰራችሁ ወይስ ያው ናችሁ? ፊዚካል ሊሆን ይችላል፣ ዲሲፕሊናችሁ ሜንታል ሊሆን ይችላል። ከልጅነት ጀምሮ የደከሙት ከርሞ ይከፍላልና ራሳችሁ ላይ ምን ሰራችሁ? ምን ሰራችሁ ምለው የወደፊት እድላችሁ ነፃነታችሁ በራስ መተማመናችሁ አጠቃላይ የሚወሰነው በዚህ ራሳችሁ ላይ ኢንቨስት ባደረጋችሁት ልክ ነው። የልጆቻችሁ ድህነት የናንተ ድህነት ሲባል በቤተሰብ ድህነት ሲባል በገንዘብ ፋይናንሻል ድህነት ሲባል በሜንታል ሄልዝ በሁሉም አስፔክት ፊዚካሊም ሜንታሊም ስፒሪቹዋሊም ራሳችሁ ላይ ምን ሰራችሁ? ከባለፈው አመት ዛሬ ምን አወቃችሁ? ራሱ ላይ ኢንቨስት ያላረገ ራሱ ላይ ዋጋን ያልጨመረ ሰው እያደር ዋጋው ይወርዳል። ስለዚህ የህይወታችሁ ትልቁ ውሳኔ ራሴ ላይ ምን ልጨምር ነው። ሶስተኛው የህይወት ውሳኔ ቀላል መስሎ ከባዱ ሪሌሽናል ዲሲዥን ይባላል። የህይወት አጋርን መምረጥ ትልቁ የሚባለው ኤክስተርናል ፋክተራችን ይሄ ነው። አጋራችሁ ደስታችሁ የገቢ ምንጫችሁ ጤናችሁ የግል እድገታችሁ የህይወት ኮምፓሳችሁን በጠቅላላ የማዛባትም የማሳመርም እቅድ አለው። ሰው ለመልክ ብሎ ትዳር አይመሰርትም። ሰው ለገንዘብ ብሎ ትዳር አይመሰርትም። ፈራሽ በሆኑ ነገሮች ላይ ተንጠለጠሉ እውነተኛ ፍቅር የሌለበት አጋርን መምረጥ የህይወት ገሃነም ቢባል ቃል ያንሰዋል። በጋራ የሚመራ ህይወት ላይ በጋራ ወላጅነት ያለበት ላይ በጋራ ንብረት ማፍራት ያለበት ላይ በጋራ መጠንከር መውደቅም ያለበት የህይወት ዓላማ ላይ በልጅነት በተልከሰከሰ ጭንቅላት የህይወት አጋርን መምረጥ ትልቁ የህይወት ውድቀትን ያመጣል። ህይወታችሁ የተባረከ አሊያም ደግሞ እሬት ሊያረገው የሚችለው ውሳኔ ይህ የትዳር አጋርን የህይወት አጋርን የመምረጥ መንገድ ነውና በጥንቃቄ በፈረሃ እግዚአብሔር ወይም በጥልቅ ዕውቀት ለዚህ ነበር እኛ ስለማናቅ ወላጆቻችን 7 ቤት ድረስ ሄደው አንድን ሰው አጣርተው ሚድሩን የነበሩበት ማለት ነው። እና ይህንን ውሳኔ በጥንቃቄ አድርጉት። ከተገኘው አይተኛም፣ ከተገኘው አይወለድም። ይህ ውሳኔ ጥንቃቄን የሚፈልግ ነው። አራተኛና ዋነኛው the core identity decision ይሉታል። የማንነት ጥያቄ። ይሄ ማለት ማንንም ሰው ሳያያችሁ ከራሳችሁ ጋር ብቻ ስትቀመጡ ያለ ማንነት። ዋጋ ቢያስከፍላችሁ ማቀኛ ሰው ናችሁ? መልሰው ለማይረዷችሁ ሰዎች መልካም መሆን ትችላላችሁ? ብትሞቱ የምትታወሱበት መገለጫችሁስ ምንድነው? ይሄ እውነተኛ ማንነት ሐቀኛ ወይስ ሌባ? አምስተኛው ከባዱ ውሳኔ the nurturing decision። ምን አይነት ወላጅ ልሁን? እንዴት ነው ነርቸር ማረገው? መጀመሪያስ ልውለድ? ምንድነውስ ማስቀጠለው? ወላጅነት ማለት ማስቀጠል ነው። ለወለድኳቸው አእምሮ ውስጥ ምን ላስቀጥ? አዲስ ወደዚህ ምድር በማመጣበት ወቅት 10 20 30 አመታት ስራ የማያቋርጥ ስራን ወደዚህ ዓለም እያመጣው ነው። ስለዚህ ግራ አደግ ወይስ ቀኝ አደግ? አጉራ አደግ ወይስ መልካም ፍሬ ነው የምዘራው? ልጆቼ ላይ ምንድነው የምሰራው? በስሜት ተወልደው በስሜት እንዲያድጉ ሳይሆን
በውሳኔና በጥንቃቄ ቀሪው ዘመናቸው ያማረ ለትውልድ የሚተርፉ ለሀገር የሚተርፉ አድርጌ እንዴት ልስራቸው? ይህ እውነተኛ ውሳኔን ይፈልጋል። ስድስተኛና ሌላ ከባድ ውሳኔ ስራዬ ምንድነው? ምን አበርክቼስ ነው ማልፈው? እንዴት ልኑር? ገቢዬ ምንድነው? ከገቢዬ ውጪ ማበረክተውስ ነገር ለዓለም ምንድነው? ጥሬ ወይም ደግሞ ኮሊንጌ ምንድነው? የተፈጠርኩበት መረዳቴ ምንድነው? ረጅም እድሜያችንን በስራ እናሳልፋለን። ስለዚህ ማንነቴ የማሳርፈው ተጽዕኖ በዛ ውስጥ ይገለጣል ማለት ነው። ስለዚህ እኔ ምን ሰርቼ ምን አበርክቼ ልለፍ? ቀሪ ዘመኔን ምን ልስራ? የምወደው ስራ ምንድነው? ይህ ጥንቃቄ የሚፈልግ ውሳኔ ነው። ሰባተኛ እንደገና ራስ ምታት የሆነ ውሳኔ ፋይናንሻል ዲሲዥን። ከገንዘብ ጋር ያለኝ ግንኙነት ምን አይነት ይሁን? ገንዘብን ልቆጣጠረው ወይስ ገንዘብ እኔን ይቆጣጠረኝ ይግዛኝ? እዳ ውስጥ ልግባ? ቁጠባ ላድርግ? ኢንቨስት ላድርገው? ምን ልግዛ? ይህ ከፍተኛ ጥንቃቄ የሚፈልግ ነው። ይህ ውሳኔ ከረፈደ በኋላ ብዙዎች የሚጸጸቱበት ጉዳይ ነው። እከሌኮ ብር ነበረው ከሰረ፣ እከሌኮ ዳ ነበር አሁን አለፈለት። ከገንዘብ ጋር ያለንን ግንኙነት በማወቅ ይጀምራል። ገንዘብ ይምራኝ፣ እኔ ልምራው? ምን ልስራ? የቱ ጋስ ገንዘብ ላውለው? ትልቁ የህይወት አንድ አካል ነው። ስለዚህ ይህንን ልታስቡበት ይገባል። በስምንተኛው ላይ ጉዱን ላፍርጠው። እንግዲያውስ የሰው ልጅ የተባለ በሙሉ በህይወት ዘመኑ በአንድ ሰውም ቢሆን ጉዳት ደርሶበታል፣ ተጎድቷል፣ ሄርት ሆኗል። ስለዚህ the reconciliation decision እንለዋለን። ወይም ደግሞ መጎዳትን፣ ሄርትን፣ ግራጅን፣ ቂምን እንዴት ላስተናግደው? ይቅር ልበል? ሳጠፋ ይቅርታ ልጠይቅ? ወይስ የጭንቀት የመንፈስ ውጥረት አጠቃላይ ትላንትና እኔን እስር ቤት ውስጥ አስገብቶ የትላንትና እስረኛ ሆኜ ማንነቴን ላሳልፈው? ወይስ ድጋሚ ለሰው ልጅ እድል ልስጥ? ቂሜን ልተው? ይህ ትልቅ ውሳኔ ነው። ፊዚካሊም ሜንታሊም ስፒሪቹዋሊም ድሬን የሚያደርግ ወይም ሰውን የሚያራቁት በሽታ ነው። ይህንን ውሳኔ ሰውን ይቅር ለማለትና እኛ ይቅር ለማለት ይቅርታ ለመጠየቅ ልባችን ክፍት ነው ወይ? ይህ ውሳኔን ይጠይቃል። ዘጠነኛ ማን ፈጠረኝ? ለምን ፈጠረኝ? አምላክ ማን ነው? እምነቴ ምን ይሁን? የመኖሬ ትርጉም በፈጣሪ እይታ ምንድነው? መንፈሳዊ ልሁን ወይስ ራሴ ፈጣሪ ልፈልገው? ሞት ግን ለኔ ምንድነው? የተፈጠርኩት ለምንድነው የሚለውን ጥያቄ መለየት ወይስ በፈሰሰበት ዝም ብሎ መፍሰስ? the existential decision ይባላል። ማን ፈጠረኝ ለምን ፈጠረኝ የሚለውን ፈልጎ ማግኘት። በዚህ ውስጥ በአይን የማይታዩ መንፈሳዊ ጦርነቶችን ማሸነፍ ይኖራል። እንዲሁም ተስፋ፣ እምነት፣ ፍቅር ያለበትን እምነት መከተል። ከሞት በኋላ ህይወት ወይስ በአፈር መቅረት ውዝግብን ያስቀራል። ቀጣይ ወደዛው ነው የሚሄደው። the final attitude የሚባለው የመጨረሻው ውሳኔ ሞርታሊቲ ወይም ደግሞ ሞትን እንዴት ልቀበላት ነው። እንግዲህ ከስር ጀምረን መጨረሻው ላይ ነን። የማይቀረው ሞት ፊቴ ሲሸበሸብስ፣ ጤናዬ ሲጎልስ፣ ሞትስ ያስፈራል? መጨረሻው ይመራል? ሞትን እቀበለዋለሁ? በመወዳቸው ሰዎች አይን እኔ ሳልፍ ማን ነኝ? ይህ ውሳኔን ይጠይቃል። በመጨረሻም አንቺ ማን ነሽ? በሰው ግፊት የምትመሩ ወይስ በውስጥ ሰላም የምትኖሩ? ፍቅር፣ አላማ፣ መርህ ያለው ህይወት ወይስ ሁሌም ወይስ እንዳሉ መኖር? ጥያቄውን ለእናንተ ተውኩት። እኔ ሳድግ ያላገኘሁት ለእናንተ በዚህ መልኩ ግን አቀረብኩት። ይህንን ቪዲዮ ሴቭ አድርጉት። በህይወታችሁ ውስጥ የሚፈልጉ ውሳኔዎች የቱ እንደሆነ እወቁበት። ሰላም ሁኑልኝ። መልካም ህይወት። በእኔ ህይወት እረፍት ግን ትገኛላችሁ፣ ቃል ገብታችኋል። ቪዲዮአችን የሚስ ነበር። ያው ተማራችሁበት፣ አዲስ ነገር እንዳላችሁበት አልጠራጠርም። በቀጣይ እንግዲህ ባሪፍ ለማስተማሩ የምንመለስ ነው የሚሆነው። ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።